ዘመቻ የአላክሳ ማዕበል ከተጀመረ እነዚያን በቅጡ ያልሞሉ 7 የተኩስ አቁም ስምምነት ቀናት ጨምሮ 60 ቀናት ተቆጥረዋል። የእስራኤል ሚሳኤሎች በጋዛ ሰርጥ በመቶ የሚቆጠሩ ፍልስጤማውያንን መግደላቸው ዛሬ የተነገረ ዜና ነው። የዓለም አቀፉ ቀይ መስቀል ኮሚቴ ፕሬዚደንት ሐማስ የያዛቸውን ታጋቾች በሙሉ ይለቅ ዘንድ ጥሪ አቅርበዋል። የፍልስጤማውያኑ ፕሬዚደንት በበኩላቸው እስራኤል የጋዛ ሰርጥን ክፍል ለመያዝ የያዘችውን እቅድ ውድቅ ማድረጋቸውን አስታውቀዋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከሰማይ በሚወርድ የእሳት አሲድ ዶፍ ዝናብ ከምድር የሚጥለቀለቀውን የእሳት ጎርፍ በውስጡ መኖር አቋርጦ ማለፍ ቀርቶ ላፍታም ማሰብ ይዘገንናል። ነገር ግን በመካከለኛው ምስራቅ ቀጠና የእስራኤልና የሐማስ ጦርነት ይሄ ሆኗል። ከሰማይ ከምድር እንደገና ዳቦ ላጭር ጊዜ ሳይሆን ለረዥም ቀናት የእሳት አበላና የደም ጎርፍ አሰቃቂ ክስተት ዛሬም ተባብሶ ቀጥሏል። የሐማስ ኃይሎች የያዟቸውን ታጋቾች ለመልቀቅና ሙሉ በሙሉ የበቀል ቀውሱ እንዲያበቃ አይፈልጉም ሲሉ ብዙዎች ውስጥ ምስጢሩን ይመነዝሩታል። እስራኤል ከሰማይ ከምድር በያዘችው ከባድ ጥቃት የሐማስ ኃይሎች ሁሌም የድንጋይ ንፍሮና የሆኑት ነው የሚባለው። ዘዎል ስትሪት ጆርናል ዛሬ ባሰራጨው ዘገባው እስራኤል የሐማስን ኃይሎች ከተሰወሩበት የጋዛ ሰርጥ ከርሰ ምድር ለማስወጣትና ምድር ለምድር እያሳደዱ ለመመንጠር የሚያስችላትን አንድ አዲስ ብልሃት ያለችውን መላ መምታቷን አስታውቃለች ነው ያለው የዎል ስትሪት ጆርናል ዘገባ። በእርግጥ ግን እስራኤል ያንን ዛሬ ይፋ የወጣውን እቅድ የነደፈችው ባለፈው ወር እንደነበረም ነው የተገለጠው። ያውም የጋዛ ሰርጥን የምድር ከርስ የሐማስን መሸሸጊያ ስፍራዎች በከባድ የውሃ ማዕበል ለመምታት ነው። ለዚያም ያገለግል ዘንድ ታዲያ እስራኤል ከአልሻቲ የስደተኞች መጠለያ አቅራቢያ በግዙፍ የውሃ መሳቢያና መግፊያ ሞተር ከሜዲትሬኒያን ባህር እየተሳበ በሚመጣ ኃይለኛ የጎርፍ ማዕበል የሰርጡን የሐማስን ምሽግ ለማጥለቅለቅ ማቀዷን የተሰማው። በዚያ ስሌትም በብዙ ሺህ የሚቆጠር ኪዩቢክ ሜትር ውሃ በሰዓት በዚያ የሐማስ ጥልፍልፍ ምሽግ ውስጥ ለመልቀቅ ስልት ተነድፏል ነው የተባለው። እስራኤል ያንን እቅዷን ለአሜሪካ የነገረቻት ባለፈው ወር ሲሆን ስለ አፈጻጸሙ ግን ከውሳኔ ላይ እንዳልተደረሰም ይታወቃል። እስራኤል ያንን የሐማስን የምድር ለምድር መሽሎክለኪያ በጎርፍ ማዕበል ለመንታትና በውስጡ የተደበቁትንም በሙሉ ለማሾቅ የያዘችውን ስሌት ከተጠቀመች ደግሞ ሐማስ አግቶ ከያዛቸው የቀሩትን ከ140 በላይ ታጋቾችም አንድ ጋር ትፈርድባቸዋለችና ጉዱ ገና ነው። ወይም ደግሞ እስራኤል ታጋቾቹ እስኪለቀቁና እንዲለቀቁ ለማድረግ ተጨማሪ የተኩስ አቁም ስምምነት ላይ መድረስ ሊያስፈልጋትም ነው። አይ ግድ የለም የቤት የመቃጠል ለቱሃን የበጃትንም የምትመርጥ ከሆነ ታጋቾቹን ዜጎቿን ከናጋቾቻቸው ጋር ፈጅታ እርምጃዋን ማጠናቀቅ። ለጊዜው ግን ሁሉም ቁርጥ ያለ ውሳኔ አልተነገረበትም። እስራኤል የያዘችው አቋም ታዲያ በባይደን አስተዳደር ባለስልጣናትም ዘንድ ቢሆን ጥቂት የሚባል ማቅማማት እንጂ በወጉ ተቃውሞ የሚባል ነገር እንዳልገጠመውና በጣም አመዛኙ የአስተዳደሩ ሹማምንት እቅዱን በተመለከተ የአሜሪካም ድጋፍ ሊጠየቅበት አያስፈልግም ነበር ነው ያሉት። እስራኤል አዲስ ያሰላችውን የጋዛ ሰርጥን ምድር ከርስ በውሃ የማጥለቅለቅ ቀመር እጅጉን ዘግናኝ የሚያደርገው ደግሞ ውስብስብ እውነታዎች የተጋመዱበት መሆኑ ነው። የዚያ የሜዲትሬኒያን ባህር ውሃ ሲበዛ ጨዋማና አሲድ የተቀላቀለበት መሆኑ አንድ ጊዜ በጋዛ ሰርጥ ገጽና ከርስ ላይ ከተጥለቀለቀ በኋላ የዚያ የሰርጡ ምድር አፈር ዳግመኛ በዘመናት ሐመልማላትን አያበቅልም። ሁለተኛም ደግሞ በሰርጡ ገጽ ላይ የተገነቡ ሕንፃዎች ጉዳይ አንድም ወደ ከርሱ ይሰንጣሉ፣ ሁለትም ፈራርሰው ይወድማሉ። ይህንን ሁሉ አደገኛ የጥፋት ቅይጥ የያዘ ስሌት ነው። ይህ መካከለኛው ምስራቅ ምስቅልቅል ቋጠሮ የባሰ ለማወሳሰብና ለማጥበቅ ካልሆነ በስተቀር መፍትሄ ለመስጠት የማይታሰብበት ምድር ነው። ለወትሮም እስራኤል የዚያን የጨው ባህር ውሃ የተቀረረውን ዓለም ባልደረሰበት ጥበቧ እያጸዳች ከጨው ነፃ ውሃ ከሐማስ ጀምሮ ለዚያ ቀጠና በርካቶቹ ሀገራት የምትሰጥ እንደሆነ የመላው ዓለም ሕዝብ ግንዛቤው የለውም። እስራኤል በዚያ ምድር ከሚወርደው የፀሐይ ኃይል ወደ ብርሃንነት በጥበቧ የለወጠችውን የኤሌክትሪክ ኃይልም ነው ለጋዛ ሰርጥና ለዌስት ባንክ እንዲሁም ለብዙዎቹ የመካከለኛው ምስራቅ አገራት የምታጋራው። አሁን ያንን ከመጠን ያለፈ የጨውና የሌሎች ለሕይወት ጎጂ የሆኑ አሲድ የተቀላቀሉበትን የሜዲትሬኒያን ባህር ውሃ በከፍተኛ ኃይል እንደ ስከድ ሚሳይል በሚያምዘገዝግ ገፍታ በሐማስ ምሽግ ከሞላችው የጋዛ ሰርጥ ጥልቅ ተደርጎ የተቆፈረና በቅርጣን ተለስኖ የተለቀለቀው ከ500 ኪሎ ሜትር በላይ ነው የሚባልለት የምድር ውስጥ ምሽግ ለሕያውያን ፍጥረታት ከእልቂት በስተቀር ሌላ ምርጫ የሌለበት ስፍራ ይሆናል ነው የሚባለው። የእስራኤል ጦር ኃይል ባወጣው መግለጫው ባለፈው እሁድ 800 የመተላለፊያ የምድር ውስጥ ምሽጎችን ማግኘቱን አስታውቋል።
ተገልጧል። እነዚያ 800ዎቹ ደግሞ ከወደሙት 500ዎቹ ውጭ የቀሩና አዲስ የተገኙ መሆናቸው ነው። ሐማስ እነዚያን የምድር ውስጥ መተላለፊያ ምሽጎች ሰርቶ ያገናኛቸው ደግሞ ከጋዛ ሰርጥ ትምህርት ቤቶች፣ የመዋለ ሕፃናት ከመስጊዶችና ከስፖርት ማዘውተሪያ ስፍራዎች ጋር ነው። ሐማስና እስራኤል በደረሱት የ7 ቀናት የተኩስ አቁም ፋታ ሐማስ አግቶ ወስዷቸዋል ከሚባልላቸው 240 በላይ ታጋቾች 81 እስራኤላውያንን፣ 23 የታይላንድ ዜጎችና አንድ ፊሊፒናዊ ዜጋ በጥቅልም 105 ታጋቾችን መልቀቁ ሲነገር አሁንም ግን 137 ታጋቾች በሐማስ እጅ እንዳሉ ይታመናል። እስራኤል በበኩሏ በእነዚያ 7 ቀናት 210 ፍልስጤማውያን እስረኞችን መልቀቋም ይታወቃል። በሁለቱ ወገኖች መካከል ጦርነቱ ከተጀመረ ጊዜ ዛሬ 60 ቀናት ተቆጥረዋል። በሌላም አነጋገር 2 ወር። እስራኤል ከተኩስ አቁም ስምምነቱ መጠናቀቅ በኋላ ደግሞ በገባችበት ጦርነትም ዛሬ 3 ወታደሮቿ በአውደ ውጊያው ላይ ዛሬ ማለዳ ላይ መሰዋታቸውን አስታውቃለች። ከሞቱባት ወይም በጦርነቱ ከተሰዉባት ጀግኖቿ መካከልም የስታፍ ሰርጀንት ያኪር የዲዲያ፣ ካፒቴን ኤርተን ፊች፣ ሱፐር ሰርጀንት ቱቫሊያኮቭ መሆናቸውን በዛሬ ሰበር መረጃው ገልጧል። የሐማስ ኃይሎች ከእስራኤል ጋር ጦርነት ከገጠሙበት ጊዜ ጀምሮ በእስራኤል ላይ ከ11 ሺህ በላይ ሮኬቶችን ማስወንጨፋቸው ተነግሯል። ባለፈው የአውሮፓውያኑ ጥቅምት 7 2023 የአልቃሳም ብርጌድ ዘመቻ ያላቅሳ ማዕበል ሲል ከጀመረው ዘግናኝ ጥቃት በኋላ እስራኤል በወሰደችው ብርቱ የአየርና የምድር አጻፋ ምላሽ ሌሎች ታጣቂ ኃይሎች ከመካከለኛው ምስራቅ ቀጠና ምድር ለሐማስ ተደርበው በእስራኤል ላይ የተጠናከረ የሮኬትና የሚሳይል ጥቃት አውጀዋል። እንዳብነትም የየመን ሐውቲዎችና የሊባኖስ ሄዝቦላ ተጠቃሾቹ ናቸው። ሐማስ ያኔ ገና ጥቅምት 7 2023 ቅዳሜ ቀን በእስራኤል ላይ ጥቃት ፈጽሞ ከ1400 በላይ እስራኤላውያን ከገደለ በኋላ 24 ሰዓት ባነሰ ጊዜ ውስጥ የሐማሱ ከፍተኛ ተወካይ ካሊድ ካዳሚ ተህራን ውስጥ ከኢራኑ ፕሬስ ቴሌቪዥን ጋር ቃለ ምልልስ ማድረጋቸው ነው የተገለጠው። እኛ የሐማሱ ጎምቱ ተወካይ በተህራን ባለስልጣናት ፊት እየተንጎራደዱና ቅብርር ባለ አነጋገር ዛሬ ያሉት ጋዜጠኛውን ዛሬ በታሪካዊቷና በቅድስቲቱ የፍልስጤማውያን ምድር በታሪክ ፊት የማይዘነጋ ታላቅ ገድል ተሰርቷል። ደግሞም እንዲህ በለህ ዜናውን ንገራቸው፣ የአልአቅሳ ጎርፍ ጦርነት ተከፍቷል። ጦርነቱ ከወንዝ ወደ ባህር ሲሆንም ጽዮናዊት እስራኤል ወደ ገህና ምድር ለማውረድ ታውጇል በላቸው ብለውታል። እኛ ሰው በድጋሚ ከኢራኑ አብዮታዊ ዘብ ኃይል ልሳን ፋርስ ኒውስ ጋር በነበራቸው ቃለ ምልልስም ያንኑን የደገሙት የተወዳጇንና የቅድስቲቷን ምድራችንን ነጻ ለማውጣት የወረሩንን ኃይሎች ማጥፋት አለብን ሲሉ ደግመውና ደጋግመው በአጽንኦት ገልጠዋል። From the river to the sea is a call for the destruction of Israel and killing Jews። ይህ ሐማስ መፈክር መሆኑ ነው። ጉዳዩ ሌላ ሆኖ ሁለቱም ወገኖች በየቋንቋቸው ቅድስቲቱ ምድር ሲሉ የሚጠሯት ኢየሩሳሌም ከጥንተ ጥንቱ ታሪኳ ለፈችው ግራ ሆኖ የተወሳሰበ ቋጠሮ ሆኖ ቀጥሏል። የኢራን አብዮታዊ ዘብ ኃይል እስራኤል በሶሪያ በፈጸመችው የአየር ጥቃት 2 ከፍተኛ የጦር አዛዦቹ መገደላቸውን ተከትሎ ከእስራኤል ጋር በቀጥታ ወደ ጦርነት ሊገባ እንደሚችል የአምዋጅ ዘገባ ያስረዳል። ዛሬ የኢራኑ አብዮታዊ ዘብ ኃይል ዋና አዛዥ ሆነው የተሾሙት ሰው ጀነራል ሆሰን ሰላሚ በአውሮፓውያኑ 2018 ባደረጉት ንግግር የጽዮናዊት እስራኤል መንግስት ሹማምንት ብቻም ሳይሆኑ እስራኤል ሙሉ በሙሉ መጥፋት አለባት ማለታቸው ይታወሳል። ሰላሚ ከዚያም ውጪ አይሁዳውያን ወይም ደግሞ ጽዮናውያን በሙሉ ወደ ሜዲትራኒያን ባህር መጨመር ያስፈልጋል ማለታቸው አይዘነጋም። ሰላሚ ላባቸውን እንደ ቆሻሻ እስከሚወረውሩት ባበቃቸው የልህ ንግግራቸው አይሁዳውያንን ፈጅቶ ወደ ሜዲትራኒያን ባህር ከመጣል ውጪ ሌላ ምርጫ የለም ነበር ያሉት። እኒያ ከፍተኛው የኢራን የጦር መሪ ሜጀር ጀነራል ሆሰን ሰላሚ ከእርሳቸው ቀድሞ የነበሩትና አሜሪካ በሄሊኮፕተር ተከታትላ በኢራቅ ባግዳድ አየር ማረፊያ ከሌሎች 7 ከፍተኛ የጦር መሪዎች ጋር ከገደለቻቸው ሌፍትናንት ጀነራል ቋሲም ሱሌይማኒ ቀጥሎ የኢራኑን አብዮታዊ ዘብ ኃይል አዛዥነት ስፍራ የተረከቡ ሰው ናቸው። ኢራን እንደ እባብ ሬሳ የምታስፈራራበት የአብዮታዊ ዘብ ኃይል የመጨረሻው አዛዡ የሀገሪቱ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ ናቸው። ሰላሚ በአውሮፓውያን 2020 ዘመን ንግግራቸው ደግሞ የእስራኤል ዜጎች እያንዳንዳቸው ብቸኛው የመኖሪያ ስፍራቸው የሜዲትሬኒያን ባህር ውሃ ነውና ማንም ሳይገፋቸውና ሳያስገድዳቸው ቀድሞውኑ ወደዚያ ቢገቡ ይበጃቸዋል ማለታቸው አይዘነጋም።
ኢራን በሰሞኑ የሶሪያ ምድር የእስራኤል ጥቃት የተገደሉባትን የሁለቱን ከፍተኛ የጦር አዛዦቿን ደም ሳትበቀል እንደማትቀር በዛቻ አስታውቃለች። አሜሪካ በበኩሏ ዛሬ በሰጠችው ማብራሪያ ሐማስ አግቶ የያዛቸውን ሴት ታጋቾች ያለመልቀቁን አስታውቃለች። እንደ አሜሪካ መግለጫ ታዲያ ሐማስ የያዛቸው ሴቶቹ ታጋቾች ያለመለቀቃቸው ሐማስ ያደረሰባቸውን ግፍና በደል እንዳይገልጡ በሚል ነው። እስራኤል በጋዛ ሰርጥ በያዘችው ከባድ የሚሳይል ጥቃት በብዙ መቶ የሚቆጠሩ ፍልስጤማውያን መገደላቸው ዛሬ የተነገረ ዜና ነው። ዛሬ ዲፌንስ ኦፍ ዴሞክራሲስ ባሰራጨው ዘገባው የዓለም አቀፉ የቀይ መስቀል ኮሚቴ ፕሬዚደንት ሚርጃናስ ፓልጃሪክ ሐማስ በእጁ ያሉትን ታጋቾች አንድም ሳያስቀር ይለቅ ዘንድ ጥሪ አቅርበዋል ነው ያለው። ይህ ፍልስጤማውያኑና የእስራኤላውያኑ የዘላቂ ወይም የመጨረሻ መፍትሄ ምን ይሆናል ሲባል ለሚነሳው ጥያቄ የሁለት ሀገርነት መፍትሄ የሚል ምላሽ ብዙዎች ይሰጣሉ። ይሁንና ግን የሁለት ሀገርነት ሐሳብ እቅድ ከዚህ በኋላ አይሰራም ነው የሚባለው። በእንግሊዝ የእስራኤሉ አምባሳደር ዚፒ ሆትቬሊ ይናገራሉ። የፍልስጤማውያን ነጻ ሀገርነት ጉዳይ በፖለቲካዊ ገጽታው የማይቻል ነው ሲሉም ያሳያሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው የሐምሌ ወር መግለጫቸው በግልጥ አስቀምጠውታል። እንዲህ ሲሉ ቃል በቃል የእስራኤል ማስት ክራሽ ፓሌስቲኒያን ስቴትሁድ አምቢሽን ነው ያሉት። ኔታንያሁ በ2015 የምርጫ ዘመቻቸውም ቢሆን በተገቢው ገልጠውታል። በእርሳቸው የሰዓት አቆጣጠር የፍልስጤም እንደ ሀገር የመመስረት ነገር የማይቻል ነው። ኔታንያሁ በዚህ ዓመት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ሊያደርጉ በአትሮኖሱ ላይ ሲሰየሙ ከኪሳቸው ካርታ ነው ያወጡት። ካርታው የሚያሳየው ከተባለ ደግሞ የዌስት ባንክና የጋዛ ሰርጥን የእስራኤል ግዛት ክፍል ያካተተ አዲስ ካርታ ነው። በዚህ በተያዘው የአውሮፓውያን 2023 ዘመን 6 ወራት የእስራኤል መንግስት ቁጥር ስፍር የሌለው የመኖሪያ መንደር ግንባታ በዌስት ባንክ ማከናወኑም ይነገራል። የተባበሩት መንግስታት ድርጅት ባወጣው ሪፖርቱም በዌስት ባንክና የምስራቅ ኢየሩሳሌምን አጠቃሎ 700,000 የእስራኤል ሰፋሪዎች በዌስት ባንክ ምድር ገብተዋል ነው ያለው። ያ ማለት ደግሞ ከአውሮፓውያኑ 2012 ወዲህ የአይሁዳውያኑ ሰፋሪዎች ቁጥር በ180,000 መጨመሩን አስታውቋል። በእስራኤልና በፍልስጤማውያን መካከል ፈራጅ ዳኛ ሸምጋይ ቢሉ ገላጋይ ከምድር አሊያም ከሰማይ እንዴትና መቼ የሚለው የትውልዶችና የዘመናት ጥያቄ። ትንታኔ ዘገባውን ስናዘጋጅ በዋቢነት ሲኤንኤንን፣ ዘ ታይምስ ኦፍ እስራኤልን፣ ኢየሩሳሌም ፖስትን፣ ሜይል ኦንላይንን፣ ማላይ ሜይልን፣ ሜምሪን፣ ዋሽንግተን ኤግዛማይነርን፣ ዋሽንግተን ፖስትን፣ ዘ ዊክና ኒውስ ዊክን ተጠቅመናል።